የአፍሪካ የመሪዎች ጉባኤ በዛሬው ዕለት በይፋ ይጀመራል። ከዛሬው ዕለት አስቀድሞ ደግሞ በትናንትናው ምሽት የጣሊያን አፍሪካ የጉባኤ ተካሂዶ ነበር። እሱም ደማቅ እንደነበር እንዲሁ ሲነሳ ቆይቷል። በተለያየ አይነት መልኩ መዲናችን አዲስ አበባ ይህን እውነት እነዚህን ትልልቅ ዓለም አቀፍ መድረኮችን ለማዘጋጀት በልዩነት እንግዲህ ደምቃ አሸብርቃ ነው የተገኘችው። እንደሚታወቀው ከቅርብ ዓመታት ወዲህ የከተሞችን ውበት እየገለጠ የሚገኘው የኮሪደር ልማት የአዲስ አበባንም መልክ እንደ ስሟ እንደ ታሪኳ በሚመጥን መልኩ አድርጓታል። አሁን የምንገኝበት ቦታ ደግሞ በተለይ ደግሞ ከለውጡ በኋላ የተሰሩ ስራዎችን መንዝረን ብንመለከት አንድ ብለን ከምናነሳቸው ጉዳዮች አንዱ ደግሞ የማክሮ ኢኮኖሚ ማሻሻያው እንደሆነ እንዲሁ እናነሳለን። የማክሮ ኢኮኖሚ ማሻሻያው ትልቅ በፋይናንሱ ዘርፍ በሌሎችም እንዳጠቃላይ በሀገሪቱ ምጣኔ ሀብት ላይ ትልቅ ሚና እየተወጣ እንደሆነ እንዲሁ ይታወቃል። ከዚህ ጋር በተገናኘ የተለያዩ ሀሳቦች ይነሳሉ። ኢትዮጵያ ያካሄደችው የማክሮ ኢኮኖሚ ማሻሻያ ለውጭ ቀጥተኛ ኢንቨስትመንት ትልቅ መደላደል መፍጠሩ ይታወሳል። ከዛ ባለፈም ከዚህ በፊት ያልነበረ የውጭ ምንዛሬ ግኝትን በባንኮች እንዲሁ ክምችቱ ከፍ እንዲልም እንዳደረገ ጭምር ተነስቷል። ከዛ ባለፈም ኢትዮጵያን ዓለም አቀፍ ተወዳዳሪ እንድትሆንም ያደረገ ነው የሚሆነው። ይህም ከአፍሪካ በፋይናንሱ ዘርፍ እንዲሁም ደግሞ በአጠቃላይ በጥቅል ምርቷም ኢትዮጵያ ከፍ ብላ እንድትጠቀስ ያደረገ ሆኗል። እንግዲህ አሁን ያለንበትን የነጠላ አሃዝ አጠቃላይ እድገት ወደ 2 ወይም ደግሞ ወደ ደብል ዲጂት የማሳደጉን ሂደት ተያይዛለች። እነዚህ ሂደቶች ደግሞ በዓለም አቀፍ የፋይናንስ ተቋሞች IMFን ጨምሮ የዓለም ባንክም እንዲሁ እውቅና የሰጡት ጉዳይ ነው። እነዚህ ትግበራዎች እንዳጠቃላይ ከ2063 አፍሪካ ከወጠነችው አጀንዳ ጋር መሳ ለመሳ የሚሄዱ ናቸው። የዜጎችን ገቢ ማሳደግ እንዲሁም ደግሞ የሀገራትን እድገት ማሳደግ በተለያየ አይነት ዘርፎች እነዚህን እምርታዎች ማሳደግ በጣም የሚጠበቁ ናቸው እና ኢትዮጵያ በዚህ ረገድ እንግዲህ የአህጉሪቱንም ውጥን ቀድማ በመተግበር ረገድም በተለያዩ ዘርፎች ስኬት ያስመዘገበችበት ነው። ከዛ ባለፈም ይሄኛው የፋይናንሱ ዘርፍ ደግሞ በእምርታነት የሚጠቀስ ነው። አሁን ያለንበት ቦታ ትልቁ የኢትዮጵያ አሁን በተለምዶ ሜክሲኮ ያለንበት ቦታ ትልቁ የፋይናንስ ዘርፎች የሚገኙበት አካባቢ ነው። ትልቅ ገንዘብ የሚንቀሳቀስበት ግዙፎቹ የፋይናንስ ተቋማት የሚገኙበት ቦታ ነው። ይህም አንድምታ አለው። የማክሮ ኢኮኖሚ ማሻሻያው ለውጭ ባለሀብቶች ጭምር እንዲሁም ደግሞ በችርቻሮ ንግድ ለሚሳተፉም ጭምር እድል የከፈተ በመሆኑ በጥቅል የሀገሪቱ ምጣኔ ሀብት ላይ ትልቅ አበርክቶ ያሳረፈበት ሆኖ እንመለከታለን። ከዛ ባለፈ ዛሬ ለሚካሄደው ደግሞ 38ኛው የአፍሪካ የመሪዎች ጉባኤ እንግዶች በዚህ መንገድ ነው የሚያልፉት። በዋናነት ከቸርችል የሚመጡትን ጨምሮ እንዲሁም ደግሞ ከካሳንቺስ አካባቢም የሚያልፉት ይህን መንገድ አቋርጠው ነው ወደ ህብረቱ አዳራሽ የሚሄዱት። እኛም ማለዳ ተገኝተን ያሉትን ሁነቶች ለመመልከት ጥረት አድርገናል። በዚህም የተለያዩ እንግዶች በተለይ ደግሞ በሞተር አሽከርካሪ ትራፊኮች ታጅበው በልዩ ድባብ ይህን መንገድ ሲያልፉት ተመልክተናል። ያሉ ሁነቶች እንግዲህ በልዩነት የሚጠቀሱ ናቸው። የመዲናዋ ውበት አንድ ላይ ተዳምሮ እንዳጠቃላይ ያለው የሚታዩ ለውጦች አንድ ላይ አብረው የህብረቱን ጉባኤ በልዩነት እንዲጠቀስ አድርጎታል። ምናልባት አሁን በእኔ በኩል ያሉት መረጃዎች ይህን ይመስላሉ። ወደ ኋላ መለስ ብለን ደግሞ ሌሎች ጉዳዮችን የምናነሳ ይሆናል።